በዛሬው ዕለት የተከበረው 85ኛው የአርበኞች የድል በዓል ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዓሉ የኢትዮጵያን አልደፈር ባይነት የዘመናት ጉዞ የሚያረጋግጥ ስለመሆኑ ጠቅሰዋል። ነጻነትን ለማስጠበቅ የተደረገ ተጋድሎ ክብርን አስጠብቆ ዓለምን በአደባባይ ያስተማረ ተግባር ሆኖ ማለፉንም አንስተዋል። ሀገሬን ያለ ሁሉም ኢትዮጵያዊ የውጭውንም የውስጡንም ጠላት በመመከት የፋሺስት ወራሪ ጣሊያንን ድል በመንሳት የዛሬቱን ኢትዮጵያ ማጽናት ችለዋል። ኢትዮጵያውያን በፋሺስት ወራሪ ጦር የተቀዳጁት ድል ኢትዮጵያ በዓለም ደረጃ ያላትን ቦታ የበየነ ልዕልናዋንም ከፍ አድርጎ ያስጠበቀ ገድል ነው። አስቸጋሪና ውስብስብ ዓለም አቀፍ አሰላለፎችን በተለይም በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ እና ምዕራባውያኑ ፊት በነሱን ወቅት የተገኘ ድል በመሆኑ በዓለም ዘንድ ያለንን ቦታና ደረጃ ያስተካከለ ነው ይቀል። ይህም ለዘመናት ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ በጀግንነት እንድትታወስ ያደረገ ድልን ያጎናጸፈ ሆኖ በክብር ታትመዋል። የዛሬውም ዘመን ለሐሳብ ልዕልና ቅድሚያ መስጠት የሚችል ትውልድ መስመር ሊሆን እንደሚገባ አሳስበዋል። ግጭት የሀገራችን መገለጫ ሊሆን አይገባም። ይልቁንም ዘመናዊ ማህበረሰብ መታወቂያው የሐሳብና የተልእኮ ህብርነት ነው። ለሥራ ክቡርነትና ለጋራ እድገት ሐሳብና ህይወትን መስጠትም ጭምር ነው። ስለዚህ ሁሉም ሊገነዘበው የሚገባው የኢትዮጵያዊ ሁሉ ምርጫ ሰላም ነው። የኢትዮጵያ ሩህ እኩልነትና ብልጽግና ነው። ባለፉት ዓመታት የትውልዱን አርበኝነት በተለያዩ አማራጮች ለመግለጥ ጥረት መደረጉን ያብራሩት ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው። ለዚህም ከራስ አልፎ ዓለም የመሰከረላቸው የልማት ስኬቶች በምስክርነት ይቀርባሉ። የአረንጓዴ አሻራ በምግብ ሉዓላዊነት ለማረጋገጥ የስንዴ እርሻን አብዮት በማካሄድ የሀገራችንንና የዜግነት ክብራችንን በሚመጥኑ ልክ ከተሞቻችንን ጽዱ፣ አረንጓዴ ለነዋሪዎች ምቹ የማድረግ ስራም ነው የትውልዳችን አርበኝነት ስራ ነው ብለን እናምናለን። አሁንም ይህ የአርበኝነት ተልዕኮ ተጠናክሮ እንደሚቀጥል የጠቀሱት ከንቲባዋ የታሪክ ስህተቶችን ጭምር ማረም ቀጣዩ ተልዕኮ እንደሚሆን አስረድተዋል። በውጭም በውስጥም ሴራዎች ኢትዮጵያ ያጣችውን የባህር በር ማስመለስ ደግሞ ግንባር ቀደሙ ነው። የዘመኑ አርበኝነት በትክክልም ቁጭት የወለደው ትጋትን ይጠይቃል። ዛሬ ያላግባብ ያጣነውን የባህር በራችንን እስከማስመለስ ድረስ የሚዘልቅ አርበኝነትን ከዚህ ትውልድ ሀገራችን ትሻለች። እኛም የዛሬ ትውልድ የልማት የሰላም ጉዟችንን ለማደናቀፍ የሚታትሩና እንዲሁም በውስጥ ከፋፈል ላዳክሙን የሚሰሩትን ባንዳዎች ጭምር በማሸነፍ ሀገራችንን በልማት ከፍ አድርገን ልናበለጽጋት ይገባል ብለን እናምናለንና ትውልዱ በንቃት በስራ ይሄንን እንደሚያሳይም ሊያረጋግጥ ይገባዋል። ቀደምት አባቶች ለሀገር ክብርና ሉዓላዊነት መከበር ያደረጉት ተጋድሎ የዛሬዋን ኢትዮጵያ ማስረከብ ችሏል። ትውልዱ መጪው አርበኛ ለመሆን ደግሞ ለቀደምት አባቶቹ የሰጠው ክብር ማረጋገጫ ሆኖ ቀርቧል። ይህ በዓል እንዲከበር በዚህ ድምቀት ሊደረግ የቻለበት ዋነኛው ምክንያት ክብር ከንቲባችን ከከንቲባው አስተዳደር ጋር በመሆን የኢትዮጵያን ጀግኖች ታሪክና ባህል በማክበር ለአዲሱ ትውልድ ትምህርት እንዲሆን እየተደረገ በመሆኑ ነው። በዓሉ የመዲናዋ ነዋሪዎችና ሌሎችም ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተከብሯል።